መገናኛ ላይ እንገናኝ። ቴምሮች ነን። መገናኛ የካ ክፍለ ከተማ ጀርባ ላይ አዲስ ሳይት ይዘንላችሁ መጥተናል። ከባለ 1 መኝታ 60 ካሬ ጀምሮ እስከ ባለ 3 መኝታ 145 ካሬ አማራጮች በልዩ አከፋፈል በ40/60 60%ቱን ቁልፉን ስናስረክቦ ይከፍሉናል። በ20/80 80%ቱን በ15 ዙር በግንባታ ሂደት ይከፍሉናል። 100% ለሚከፍሉ ደንበኞቻችን የ35% ልዩ ቅናሽ እናደርግሎታለን። በማስታወቂያ ዋጋ የቀረበ ትልቅ ዕድል ስለሆነ እንዳያመልጦ። ብልሆች ዛሬን ይጠቀማሉ። ለበለጠ መረጃ በ0960 62 88 88 ቴምር ፕሮፐርቲስ የህልሞ ማረፊያ። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። በአሜሪካና ኢራን መካከል የተደረሰው ባለ 14 ነጥብ የመግባቢያ ስምምነት ያለ ውጤት ማብቃቱ ተገልጿል። ሩሲያ በዩክሬን ከተሞች ላይ መጠነ ሰፊ የሚሳኤልና የድሮን ጥቃት ማድረሷም ታውቋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን መሸነፏን አምና ሙሉ በሙሉ እጅ እንድትሰጥ ጠየቁ። የሙስሊሞችን ኔቶ ሳውዲ አረቢያን፣ ቱርክንና ፓኪስታንን ከእስራኤል ወይም ከኢራን ጋር ሊያጋጫቸው ይችላል ተብሏል። ግብጽም ይህንን ጥምረት ለመቀላቀል እያኮበኮበች እንደሆነ ታውቋል። የየመን መከላከያ ምክር ቤት በሁቲ ላይ የሚሰነዘረውን ጥቃት እንዲያሰፋ ለጦሩ ትዕዛዝ ሰጠ። ፕሬዝዳንት ትራምፕ ኦማን ለኢራን ስምምነት እንቅፋት ከሆነች እንደሚያጠቋትም አስጠንቅቋል። እነዚህና ሌሎች ጉዳዮችን ጨምረን በዝርዝር እናስደምጣችኋለን። አብራችሁን ቆዩ። በአሜሪካና ኢራን መካከል የተደረሰው ባለ 14 ነጥብ የመግባቢያ ስምምነት ያለ ተጨባጭ ውጤት ማብቃቱ ታውቋል። በመጪዎቹ 3 ወራት ሁለቱ ሀገራት ከቀጥታ ወታደራዊ ግጭት ይቆጠባሉ ተብሎም ይገምታል። በፓኪስታን አደራዳሪነት በአሜሪካና በኢራን መካከል ሰኔ 17 2026 ተፈርሞ የነበረው ባለ 14 ነጥብ የመግባቢያ ስምምነት ምንም አይነት ተጨባጭ የሰላም ውጤት ሳያስመዘግብ ዛሬ ሁለተኛ ወሩን በመድፈን ማብቃቱም ታውቋል። የስምምነቱ ጊዜ መጠናቀቅን ተከትሎ በአካባቢው አዲስ የፖለቲካና የደህንነት ስጋት ቢደቀንም በሁለቱ ሀገራትና በወሳኝ የክልሉ ተጫዋቾች በኩል በሚካሄዱ ትልልቅ የፖለቲካ ኩነቶች ምክንያት በቀጣዮቹ 3 ወራት ሀገራቱ ወደ ቀጥተኛ ወታደራዊ ግጭት ከመግባት እንደሚቆጠቡ የጂኦፖለቲካ ተንታኞች በማመላከት ላይ ናቸው። ለዚህም ደግሞ ኦክቶበር 27 2026 የሚካሄደው የእስራኤል ጠቅላላ ምርጫና ከሳምንት በኋላ ኖቬምበር 3 2026 የሚደረገው የአሜሪካ የኮንግረስ አጋማሽ ዘመን ምርጫ ዋነኛ ምክንያቶች መሆናቸውም ታውቋል። በእነዚህ ወሳኝ የድምፅ አሰጣጥ ሂደቶች ላይ ሊደርስ የሚችለውን የፖለቲካና የኢኮኖሚ ተጽዕኖ ለመቀነስ ሲባል ሁለቱም ወገኖች ከከፍተኛ ወታደራዊ እርምጃዎች ይቆጠባሉ ተብሎም ይጠበቃል። ይሁን እንጂ በእነዚህ ወራት ውስጥ በሁለቱም ወገኖች በኩል የኃይል ሚዛኑን ወደ ራሳቸው ለማስደፋት የሚደረገው የከረረ የእጅ አዙር ግጭትና የዲፕሎማሲ ሽቅድድም ተጠናክሮ እንደሚቀጥል ተመልክቷል። ኢራን በበኩሏ በቀጠናው ያሉ አጋሮቿን ማለትም የሁቲ፣ የሐማስ፣ የሄዝቦላህና የኢራቅ ሚሊሻ ቡድኖችን ወታደራዊና የፋይናንስ አቅም በመገንባት በኩል ትኩረት አድርጋ እንደምትሰራ ሲገመት፣ አሜሪካ በበኩሏ የሰሜን አትላንቲክ የጦር ቃል ኪዳን ድርጅት አባላትን ድጋፍ ለማስተባበር እንቅስቃሴም ታደርጋለች ተብሎ ተገምቷል። ሳውዲ አረቢያ፣ ቱርክና ፓኪስታንን በማስተባበር የተመሰረተው የመካ የጋራ ወታደራዊ ስምምነት የኢራንን ቀጣይ እንቅስቃሴዎች ለመግታትና ስትራቴጂካዊ የበላይነትን ለመጎናጸፍ በአሜሪካ በኩል እንደ ዋነኛ መሳሪያ ሆኖ እንደሚያገለግል ተንታኞችም እያነሱ ነው። ሩሲያ በዩክሬን ከተሞች ላይ መጠነ ሰፊ የሚሳኤልና የድሮን ጥቃት አደረሰች። የሩሲያ ጦር ሌሊቱን ሙሉ በዩክሬን በርካታ ከተሞች ላይ የተቀናጀ ሚሳኤልና የድሮን ጥቃት መፈጸሙን የዩክሬን ባለስልጣናት አስታውቋል። በዋና ከተማዋ ኪቭ በተፈጸመው በዚህ ከፍተኛ ጥቃት በንግድ ህንፃዎች፣ በገበያ ስፍራዎች እንዲሁም በሆሎስቪስኪ ወረዳ ውስጥ ባሉ አካባቢዎች ላይ ግዙፍ ቃጠሎ የተነሳ ሲሆን በርካታ ሰዎች መጎዳታቸው ተረጋግጧል። የሩሲያ ኃይሎች በ128 ድሮኖች ጥቃት ፈጽመዋል ሲባል የዩክሬን የአየር መከላከያ 106ቱን ማክሸፉም ይፋ ተደርጓል። በሌሊት የተፈጸመው ጥቃት የተለያዩ የድሮን አይነቶችን ያካተተ ሲሆን ጥቃቱ በቀጠለበት ወቅት በአንዲት የዩክሬን ከተማ የእሳት አደጋ፣ የቤት ውድመትና የሰው ጉዳትም ደርሷል። ይህንን የዘገበው የዩክሬን የጦር ኃይሎች አየር ኃይል በቴሌግራም ገጹ ላይ ነው። በትላንት ሌሊቱ የሩሲያ ኃይሎች በ128 የተለያየ አይነት ድሮኖች በዩክሬን ላይ ጥቃት አድርሰዋል። የአየር መከላከያ ኃይሎች
106 የአየር ላይ ኢላማዎችን ደምስሰዋል ወይም እንዳይሰሩም አድርገዋል ተብሏል። ድሮኖቹ የተተኮሱት ከሩሲያ ኩርስክ ኦሮየል እና በጊዜያዊነት ከተያዘችው የዶኔትስክ ግዛት እንደሆነም ታውቋል። የዩክሬን አየር መከላከያ በሰሜናዊ ደቡባዊና ምስራቃዊ የዩክሬን ክልሎች 106 የሩሲያ ድሮኖችን አክሽፏል። ጥቃቱን በመመከት ረገድ የዩክሬን መከላከያ ኃይሎች አውሮፕላኖች፣ የጸረ አውሮፕላን ሚሳኤል ክፍሎች፣ የኤሌክትሮኒክስ ውጊያ ክፍሎችና የሰው አልባ አየር ክፍሎች ተሳታፊም ሆነዋል። የጠላት ድሮኖች በ14 ቦታዎች ላይ ጥቃት ያደረሱ ሲሆን የተመቱ ድሮኖች ስብርባሪዎችም በሁለት ተጨማሪ ቦታዎች ላይ ወድቀዋል ሲሉም የዩክሬን ባለስልጣናት ገልጸዋል። እስከ ጠዋት ድረስ ጥቃቱ የቀጠለ ሲሆን በርካታ የሩሲያ ድሮኖች አሁንም በዩክሬን ሰማይ ላይ እየበረሩ ነው ተብሏል። ቅዳሜ የሩሲያ ኃይሎች በሱሚ ከተማ ላይ ከፍተኛ የድሮን ጥቃት አድርሰዋል። ጥቃቱ በከተማ በሚገኙ የመኖሪያ ቤቶች ላይ ጉዳት ያደረሱ ሲሆን የእሳት አደጋ ያስከተለ ሲሆን ከዚህ ባለፈ ደግሞ ሰዎች ላይም ጉዳት ተመዝግቧል። ፕሬዚዳንት ቮሎዲሚር ዜሌንስኪ እንደገለጹት በሳምንታት ውስጥ ሩሲያ 62 ሚሳኤሎችን ከ1550 በላይ የጥቃት ድሮኖችንና ወደ 1560 የሚጠጉ የአየር ቦምቦችን በዩክሬን ላይ ተጠቅማለች። በተጨማሪም ለፖላንድ የዋርሶው ጦርነት ዓመታዊ በዓልና የፖላንድ ጦር ኃይሎች ቀን አከባበር እንኳን አድረሳችሁ ሲሉም ፕሬዝዳንቱ መልእክታቸውን አስተላልፈዋል። የዲሞክራቲክ ኮንጎ ኢቦላ ወረርሽኝ እስካሁን በአገሪቱ ከተከሰቱት የከፋ ሆኖ ተመዝግቧል። እስካሁን በወራት ዕድሜ ውስጥም የ2325 ሰዎች ሕይወትም እንዲያልፍ አድርጓልም ተብሏል። በዲሞክራቲክ ሪፐብሊክ ኮንጎ የተነሳው የኢቦላ ወረርሽኝ እስካሁን በአገሪቱ ታሪክ ከተከሰቱት እጅግ የከፋ ሆኖ መመዝገቡን የማህበረሰብ ጤና ባለስልጣናት ተናግረዋል። ቫይረሱ መከሰቱ ግንቦት ላይ ከታወጀ ወዲህ በአጠቃላይ 2325 ሰዎች ሕይወታቸው አልፏል። ይህ ሞት ቁጥር አገሪቱ ከአውሮፓውያኑ 2018 እስከ 2020 ድረስ ባለው ጊዜ ውስጥ ካጋጠማት የበለጠ እንደሆነም ታውቋል። የወረርሽኙ የስርጭት መጠን በታሪክ ከታዩት ፈጣኑ እንደሆነ የመንግስታቱ ድርጅት የሰብአዊ ጉዳዮች ኃላፊ ባለፈው ሳምንት መናገራቸው ይታወሳል። ወረርሽኙ በየ30 ደቂቃው ሰው እየገደለ ነው ሲሉም አስጠንቅቀው ነበር። የኮንጎ የህብረተሰብ ጤና ኢንስቲትዩት እሁድ ዕለት ባወጣው መረጃ 4945 ሰዎች በቫይረሱ መያዛቸው እንደተረጋገጠ አስታውቋል። ከነዚህ ውስጥም 101 ያህሉ የተመዘገቡት በ24 ሰዓት እንደሆነም ታውቋል። ቫይረሱ ከዲሞክራቲክ ኮንጎ ውጭ ያለው ስርጭት በአንጻራዊነት አነስተኛ እንደሆነም ተነግሯል። በአጎራባቿ ዩጋንዳ 20 ሰዎች መያዛቸው የተረጋገጠ ሲሆን ጀርመን ውስጥ 2 ሰዎች ሕክምና እያገኙ እንደሆነም ታውቋል። ፈረንሳይ በቫይረሱ የተያዘ አንድ ሰው ማግኘቷንም ይፋ አድርጋለች። ኢቦላ ኮንጎ ውስጥ ያለው የስርጭት ፍጥነት ግን ከዚህ ተቃራኒ እንደሆነም መረጃው ጠቁሟል። የዓለም ጤና ድርጅት ልዩ ሲል የገለጸው ይህ ወረርሽኝ በኮንጎ 26 ግዛቶች ውስጥ በዚህ ሰዓት ተሰራጭቶም ይገኛል። በዓለም አቀፍ ደረጃ በርካታ ሰዎች የሞቱበትና ከአውሮፓውያኑ 2014 እስከ 2016 በምዕራብ አፍሪካ የተከሰተው ወረርሽኝ 1000 ሰዎችን ለመግደል 5 ወራት እንደፈጀበት ሮይተርስ ዘግቧል። የአሁኑ ወረርሽኝ ግን ከ3 ወር ባነሰ ጊዜ ውስጥ 2000 ሟቾች ተመዝግበውበታል። ከ50 ዓመት በፊት ለመጀመሪያ ጊዜ የተገኘው ኢቦላም ዲሞክራቲክ ኮንጎ ውስጥ ሲከሰት ይህ ለ17ኛ ጊዜ ነው። በአገሪቱ ለዓመታት የዘለቀ ግጭትና ከፍተኛ የሰዎች እንቅስቃሴ መኖሩ የበሽታውን ስርጭት ለመቆጣጠር የሚደረገውን ጥረትም አስቸጋሪ አድርጎታል። የዓለም የጤና ድርጅት የበሽታው ስርጭት በ3 ወር ውስጥ ይቀለበሳል የሚል ተስፋ ቢኖረውም ስርጭቱ በቁጥጥር ስር ይውላል ወይም ወረርሽኙ ሙሉ በሙሉ ያበቃል ማለት እንዳልሆነ ግን ገልጿል። ኢቦላ ብዙም ያልተለመደ ነገር ግን ገዳይ በሽታ ነው። አሁን የተከሰተው የቡንዲ ቡጊዮ የተባለው የኢቦላ ቫይረስ ዝርያ ደግሞ ከዚህ ቀደም ከሚታወቁት 2 ዝርያዎች አንጻር እጅግ ያልተለመደ እንደሆነም ታውቋል። እስካሁን ድረስ ለዚህ ዝርያ የሚሆን የተረጋገጠ ክትባት አልተገኘም። የተለያዩ ተቋማት ክትባት ለመስራት በሂደት ላይ መሆናቸው እየተነገረ ነው። የሊባኖሱ ፕሬዝዳንት ጆሴፍ አውን በደቡብ ሊባኖስ የሚገኘው የመንግስታቱ ድርጅት ሰላም አስከባሪ ኃይል እንዲራዘም የቀረበውን የፓርላማ ጥሪ ደገፉ። የሊባኖሱ ፕሬዝዳንት ጆሴፍ አውን በደቡብ ሊባኖስ የሚገኘው የመንግስታቱ ድርጅት የሰላም አስከባሪ ተልዕኮ ዩኒፊል የቆይታ ጊዜ እንዲራዘም የሚጠይቀውን የፓርላማ ጥሪ የተቀበሉት ሲሆን የዓለም አቀፉ ኃይል መኖሩ የአካባቢውን መረጋጋት ለማረጋገጥና የሊባኖስን ሰራዊት ለመደገፍ አሁንም አስፈላጊ ነው ብለዋል። ፕሬዝዳንት ጆሴፍ አውን የሊባኖስ
ሊባኖስ የመጀመሪያ ምርጫ በሊባኖስ የተባበሩት መንግስታት የጊዜያዊ ኃይል የተሰጠውን የውክልና ሰነድ ማደስ እንደሆነ አንስተዋል። ይህ የማይደረግ ከሆነ ግን ቤሩት ሌላ ዓለም አቀፍ ኃይል ከሰራዊቱ ጎን በደቡብ ሊባኖስ እንዲቆይ የሚያስችል አማራጭ ህጋዊ አሰራር መከተል አለባት ብለዋል። ፕሬዚዳንት አሁን በኤክስ ገጻቸው ባወጡት መግለጫ ኃይሉ በደቡብ ሊባኖስ መኖሩ ለብዙ ምክንያቶች አስፈላጊ ነው ብለዋል። ይህም ህዝቡ በየመንደሩና በየከተማው ተረጋግቶ እንዲኖር የሚረዳ ሲሆን ከሊባኖስ ሰራዊት ጋር በሚደረግ ትብብርና ቅንጅት አማካኝነት ደግሞ ሰላምና መረጋጋትን ያጠናክራልን ብለዋል። ዩኒፊል በ1978 እንደ አውሮፓውያን አቆጣጠር የተቋቋመ ሲሆን እንደ አውሮፓውያን አቆጣጠር በ2006 በእስራኤልና በሄዝቦላ መካከል ከተካሄደው ጦርነት በኋላ ሚናው እንዲሰፋም ተደርጓል። ተልዕኮው የተኩስ ማቆም ስምምነቱን ይከታተላል። ብሉ ላይን ተብሎ የሚጠራውን የድንበር መስመርንም ይቃኛል። እንዲሁም በመንግስታቱ ድርጅት የጸጥታው ምክር ቤት ውሳኔ 1701 መሰረት ከሊባኖስ ሰራዊት ጋር ቅንጅት ያደርጋል። ፕሬዚዳንት ጆሴፍ አውን የዩኒፊል መቀጠል የሊባኖስ የመጀመሪያ አማራጭ መሆኑን አንስተው ሆኖም ሀገሪቱ ተዘዋዋሪ እቅድ ያስፈልጋታል ሲሉም ተናግረዋል። የቆይታ ጊዜውም የማይራዘም ከሆነ ሁለተኛው አማራጭ አስፈላጊ በሆነው ህጋዊ ማዕቀፍ ውስጥ የዓለም አቀፍ ኃይሎች በደቡብ ሊባኖስ መኖራቸውን የሚያረጋግጥ አሰራርን መከተል ነው ብለዋል። ማንኛውም አማራጭ ኃይል ከሊባኖስ ሰራዊት ጎንና ከነሱ ጋር በመቀናጀት መስራት እንዲሁም የሀገሪቱን ሚና ማጠናከር እንዳለበትም አንስተዋል። በተጨማሪም ፕሬዚዳንት ጆሴፍ አውን እስራኤል የዩኒፊል ኃይል በቦታው መቆየቱን ትቃወማለች ሲሉ የከሰሱ ሲሆን ላለፈው አንድ ዓመት ገደማ ኃይሉ እንዲወጣ ስትጫን ቆይታለችም ብለዋል። እስራኤል የዩኒፊል ኃይሎች በቦታው መኖራቸውን የምትቃወም ሲሆን በዚህ አቅጣጫ ጫና ስታደርግ ቆይታለች፣ እኛ ግን መቀጠላቸውን እንጠይቃለን ብለዋል። እስራኤል ዩኒፊል ሄዝቦላ በደቡብ ሊባኖስ መሳሪያና ወታደራዊ መሰረተ ልማቶችን እንዳይገነባ ማስቆም አልቻለም በማለት ተደጋጋሚ ትችት ታቀርባለች። የሊባኖስ ባለስልጣናት በበኩላቸው የተልዕኮ በቦታው መኖር የውጥረት ስጋትን እንደሚቀንስና ለተደጋጋሚ ግጭት የተጋለጡ ማህበረሰቦችን እንደሚያረጋጋ በመግለጽ ይከራከራሉ። ፕሬዚዳንት ጆሴፍ አውን የፓርላማውን ጥሪ በዩኒፊል ማራዘሚያ ወይም በተመሳሳይ አሰራር አማካኝነት ዓለም አቀፋዊ ሚናው በደቡብ ሊባኖስ እንዲቀጥል ለማድረግ ያለመ መሆኑንም ተናግረዋል። ዋናው ሀሳብ የዓለም አቀፍ ኃይል በደቡብ ሊባኖስ መቀጠሉን የሚያረጋግጥ እድል መፍጠር ነው ብለዋል። የሱዳን የሽግግር ሉዓላዊ ምክር ቤት ሊቀመንበር አብዱልፈታህ አልቡርሃን በሱዳን ሊካሄድ ለታቀደው ብሔራዊ ውይይት ተሳታፊዎች ህጋዊ፣ ፖለቲካዊና የጸጥታ ዋስትና ለመስጠት ቃል ገብተዋል። ጀኔራሉ ማስተማመኛውን የሰጡት ከአዘጋጆች በኩል በቀረበላቸው ጥያቄ መሰረት እንደሆነ ታውቋል። የሱዳን ጦር የተመሰረተበትን 72ኛ ዓመት ሲያከብር ቅዳሜ ባሰሙት ንግግር መንግስት የብሔራዊ ውይይቱን ተሳታፊዎች በተመለከተ የሚያስተላልፈው ውሳኔ ምህረት እንዳልሆነ የገለጹት አልቡርሃን በተሳታፊዎች ላይ የተከፈተ የወንጀል ክስ በጊዜያዊነት ታግዶ እንዲቆይ የሚያደርግ ብቻ እንደሆነ አስረድቷል። አልቡርሃን በንግግራቸው መንግስት የሚሰጠው ማስተማመኛም የብሔራዊ ውይይቱ ባለቤት እንደማያደርገው፣ የተሳታፊዎቹን ማንነትና ርዕሰ ጉዳዮችን እንደማይወስን፣ ውጤቱንም እንደማይቆጣጠር በሱዳን ዜና ወኪል በኩል በተሰራጨ ንግግራቸው ጠቁመዋል። የጦር ጀኔራሉ በአገሪቱ ሊካሄድ የታቀደው ብሔራዊ ውይይት ገለልተኛ ይሆናል ቢሉም ምቹ ሁኔታ መፍጠር በሚቻልበት ሁኔታ ላይ ከፖለቲካ ፓርቲዎችና የሲቪክ ማህበረሰብ ቡድኖች ጋር ድንገተኛ ውይይቶች ሲያደርጉ መቆየታቸውን የዜና ወኪሎቹ ዘግቧል። በውይይቶቹ ከተነሱ ጉዳዮች መካከልም በሞት የሚያስቀጣ ክስ የቀረበባቸው ተቃዋሚ ፖለቲከኞችን ክስ የሚያቋርጥ ምክረ ሀሳብ ቀርቦ እንደነበርም አልጀዚራ ባለፈው ሳምንት ዘግበው ነበር። ይሁንና አልቡርሃን አማጺ ሚሊሻ ብለው የሚጠሩትን ፈጥኖ ድራሽ ኃይል የሚመሩት ተቀናቃኛቸው መሐመድ ሐምዳን ዳጋሎ በውይይቱ እንዲሳተፉ ፈቃደኛ አልመሰሉም። ታጣቂ ቡድኑን ከሱዳን ግዛቶች ለማጽዳት እርሳቸው የሚመሩት ብሔራዊ ጦር የጀመረውን ጥረት አጠናክሮ እንደቀጠለም ገልጸዋል። እነዚህና ሌሎች ጉዳዮችን ጨምረን በዝርዝር እናስደምጣቸዋለን። አብራችሁን ቆዩ። ዩክሬን በሞስኮ ላይ ላለፉት 2 ዓመታት ከተፈጸሙት ሁሉ ትልቅ የተባለውን የድሮን ጥቃት ፈጽማለች። በሌላ በኩል ደግሞ ሩሲያም በዩክሬን ላይ የድሮን ጥቃቶችን ሰንዝራለች። ሩሲያ ሌሊቱን ሙሉ ከ620 በላይ የዩክሬን ድሮኖች ወደ ሞስኮ ክልል አቅጣጫ መተኮሳቸውን ይፋ አድርጋለች። የሞስኮ ከንቲባ የአየር መከላከያ ስርዓታቸው 197 ድሮኖችን መቶ መጣሉንም ይፋ አድርገዋል። የዩክሬን አየር ኃይል በበኩሉ ሩሲያ ከላከችባቸው 147 ድሮኖች ውስጥ 111ዱን ማክሸፉንም ይፋ አድርጓል። ቢሆንም ግን በአዚዩም ከተማ በደረሰ ጥቃት የአንድ የ9 ዓመት ታዳጊን ጨምሮ 5 ሰዎች መገደላቸው ታውቋል።
የየመን መከላከያ ምክር ቤት በሁቲ ላይ የሚሰነዘረውን ጥቃት እንዲያሰፋ ለጦሩ ትዕዛዝ ሰጠ። በዓለም አቀፉ ማህበረሰብ እውቅና ያለውን የየመን መንግስት የወከለው ይህ ኃይል በሁቲ ላይ የአየርና የሚሳኤል ጥቃቱን እንደሚያበረታ አምዝቷል። የየመን ብሔራዊ መከላከያ ምክር ቤት ሁቲዎች መቀጣት አለባቸው ብሏል። ዋና ከተማዋን ሰንዓን ጨምሮ ሰሜናዊ የመንን የተቆጣጠሩት አንሳር አላሆች የሰው አልባ አውሮፕላንና ሚሳኤል ተደጋጋሚ ጥቃት በኤደኑና ስደተኛው መንግስት ላይ ማድረሰዋል። በኢራን አይዟቸው የሚባሉት ሁቲዎች ቀይ ባህርን፣ ባብል ኤል መንደብንና ኤደን ባህረ ሰላጤን በመያዝ የሳውዲ አረቢያ መርከቦችን ሳይቀር በሚሳኤል መምታታቸውን ቀጥለውበታል። ሁቲዎች በዚህ ሰዓት ላደረሱት ውድመት አጸፋውን አጠናክረን እንቀጥላለን ያለው የየመኑ መከላከያ መሬት ላይ ያለውን ወታደራዊ ሁኔታም ገምግም ያለሁ ብሏል። በመካከለኛው ምስራቅ ያለውን ወታደራዊ ጥረት ሁቲዎች ወደ ቀይ ባህር እያሰፉት ነው በሚልም ተተችቷል። የየመን መንግስትም በ24 ሰዓት ውስጥ 133 ዘመቻዎችን በሁቲዎች ላይ ማድረጉን አስታውቋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን መሸነፏን አምና ሙሉ በሙሉ እጅ እንድትሰጥ ጠይቋል። ትራምፕ አሜሪካ በኢራን ላይ የበላይነት እንዳላት በመግለጽ በቴህራን ላይ ጠንካራ አቋማቸውን አሳይቷል። ፕሬዝዳንቱ አሜሪካንና ኢራን ለ60 ቀናት ጦርነቱን ለማርገብ የተስማሙበትን የመግባቢያ ሰነድ ማራዘም እንደማይፈልጉም ገልጿል። ትራምፕ አሜሪካ ከኢራን አብዮታዊ ዘብ ጋር እየተደራደረች መሆኗን ቢናገሩም የኢራን አብዮታዊ ዘብ ከትራምፕ አስተዳደር ጋር ምንም አይነት ድርድር እንደሌለም አስተባብሏል። ኢራን በበኩሏ የዲፕሎማሲ ጥረቶች ካልተሳኩ በሆርሙዝ ባህረ ሰላጤ ላይ ከባድ እርምጃ ልትወስድ እንደምትችል ማስጠንቀቋም ውጥረቱን ይበልጥ አባብሶታል። በሌላ መረጃ ፕሬዝዳንት ትራምፕ ኦማን ለኢራን ስምምነት እንቅፋት ከሆነች እንደሚያጠቋት አስጠንቅቋል። ትራምፕ የአሜሪካ አጋር የሆነችው ኦማን ከኢራን ጋር ባለው ንግግር ጣልቃ የምትገባ ከሆነም ጥቃት እንደሚፈጽሙባት መዛታቸውን ፎክስ ኒውስ ዘግቧል። አሜሪካና ኦማን የሆርሙዝ ወሽመጥን ለማስከፈት ከቴህራን ጋር በተናጠል እየተደራደሩ ይገኛሉ። አሜሪካ ኢራን ላይ ጦርነት ከከፈተች ጊዜ ጀምሮ የዓለም 1/5 የነዳጅና የተፈጥሮ ጋዝ መጓጓዣ የሆነው ወሽመጥ ተዘግቷል። ፎክስ ኒውስ እንደዘገበው ትራምፕ ኦማንን ያስጠነቅቁት በስልክ በሰጡት ቃለ ምልልስ ወቅት ነው። የኢራን ባለስልጣናት ከኦማን ጋር የሚያደርጉትን ድርድር እያጠናቀቁ እንደሆነ ተናግረው ነበር። ይህ በእንዲህ እንዳለ በአሜሪካና ኢራን መካከል ለ60 ቀናት የተፈረመው የተኩስ አቁም መግባቢያ ሰነድ ጊዜው በመጠናቀቅ ላይ ይገኛል። ሰኞ ዕለት ትራምፕ በኦቫል ኦፊስ በሰጡት መግለጫ ቢቢሲ መግባቢያ ሰነዱ እንዲራዘም ይፈልጉ እንደሆን ጠይቆ አልፈልግም ሲሉ ምላሽም ሰጥቷል። በአሜሪካና በኢራን መካከል የሚደረገው ንግግር በዋናነት የሚያተኩረው የሆርሙዝ ወሽመጥን ማስከፈት ላይ ነው። ኦማን በወሽመጡ ደቡባዊ ክፍል የምትዋሰን ሲሆን በግጭት ውስጥ ገለልተኛ ወገን መሆኗን ስትገልጽም ቆይታለች። ይሁን እንጂ ኢራን ተደጋጋሚ ጥቃት የፈጸመችባት ሲሆን አሁን ወሽመጡ እንዲከፈት በሚደረገው ድርድር ውስጥ ቁልፍ ሚና እየተጫወተችም ትገኛለች። ዋሽንግተን ይህ የመርከቦች መተላለፊያ እንዲከፈት የራሷን ጥረት እያደረገችም ትገኛለች። ፎክስ ኒውስ ትራምፕ ኦማን ጣልቃ የምትገባ ከሆነ ከባድ ድብደባ ይደርስባታል ማለታቸውን ዘግቧል። ትራምፕ ጣልቃ መግባት ሲሉ ምን ማለት እንደሚያካትት ግልጽ አይደለም። በዚሁ ቃለ ምልልሳቸው ላይ አሜሪካ በኢራን ጦር ምጣኔ ሀብትና ፖለቲካ ውስጥ ወሳኝ ከሆነው ከእስላማዊ አብዮታዊ ዘብ ጋር በእጅ አዙር ግንኙነት እንዳላቸው ተናግሯል። የእስላማዊ አብዮታዊ ዘቡ ቃል አቀባይ የትራምፕን ንግግር አስተባብሏል። ቃል አቀባዩ ለኢራን የዜና ወኪል ታስኒም ኒውስ በአብዮታዊ ዘቡ ባለስልጣናትና በአሜሪካን መካከል ምንም አይነት ውይይት አልተደረገም። እናም ይህ የትራምፕ ውሸት በጦርነቱ ሽንፈትና ተስፋ መቁረጥ ሰበብ የመጣ ግራ መጋባትና ቅዠት ምክንያት የተፈጠረ ተስፋ መቁረጥ ብቻ ነው ብለዋል። ትራምፕ ኦማን ላይ ዛቻቸውን የሰነዘሩት ኢራን ሁለቱ ሀገራት በወሽመጡ መርከቦች ማለፍ እንዲችሉ ስምምነት ላይ መድረሳቸውን ከተናገረች ከጥቂት ሰዓታት በኋላ ነው። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጌል ጋዜጠኞች የማጓጓዣ መስመሩን ካርታ በተመለከተ መግባባት ላይ ተደርሷልም ብለዋል። ሁለቱም ወገኖች የጋራ መግለጫ ከማውጣታቸው በፊት ዝርዝር ጉዳዮችን እንደሚያጠናቅቁ ተናግረዋል። ኦማን ቀደም ሲል ውይይቱ በአዎንታዊ መልኩ እየሄደ መሆኑን ገልጻም ነበር። በዚህ ወር መጀመሪያ ላይ የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ወሽመጡ ዳግም ሙሉ በሙሉ እንዲከፈት አሜሪካ የመግባቢያ ሰነዱን በመጣሷ ካሳ መክፈሏ ላይ ይወሰናል ብለውም ነበር። ሮይተርስ አንድ የኢራንን ባለስልጣን ጠቅሶ ቴህራን በባህረ ሰላጤ ውስጥ ከሚጓዙ የጭነት መርከቦች ከ5 በመቶ እስከ 7 በመቶ የሚደርስ ክፍያ እንደምትጠብቅም ዘግቧል።
የሙስሊሞችን ኔቶ ሳውዲ አረቢያን፣ ቱርክንና ፓኪስታንን ከኢራን ወይም ከእስራኤል ጋር ሊያጋጭ ይችላል ተብሏል። በመካ የተደረገው አዲሱ የመከላከያ ስምምነት ሳውዲ አረቢያ፣ ቱርክና ፓኪስታን ከአሜሪካ ጥገኝነት ውጭ ወታደራዊ ትብብራቸውን ለማጠናከርና ጥቃቶችን ለመግታት የሚያደርጉትን እየጨመረ የመጣውን ጥረትም ያሳያል። አገራቱ አሜሪካ በሌለችበት ዓለም ውስጥ ለመንቀሳቀስ እየተዘጋጁ ቢሆንም የኢራንና የእስራኤል ግጭት ቀጠናውን እያወከ ባለበት በአሁኑ ወቅት ይህ ስምምነት ገና በተግባራዊ ጂኦፖለቲካዊ ፈተና ውስጥ አላለፈም። አንዳንድ ተንታኞች አገራቱ የተፈራረሙትን የመከላከያ ስምምነት የሱኒ ስምምነት ወይም የሙስሊም ኔቶ ሲሉም ጠርተውታል። አንዳንዶች እንደ ኢራንና እስራኤል ላሉ አገራት የተላለፈ መልእክት አድርገው አቅርበውታል። ሌሎች ደግሞ ይህ ስምምነት አገራቱ ለደህንነት ዋስትና በዩናይትድ ስቴትስ ላይ ያላቸውን ጥገኝነት ለመቀነስ ያላቸውን ፍላጎት የሚያንጸባርቅ ነው ብለዋል። ቱርክ በኔቶ ውስጥ ሁለተኛው ትልቅ ሰራዊትና በፍጥነት እያደገ ያለ የመከላከያ ኢንዱስትሪ ያላት ሀገር መሆኗ ይታወቃል። ሳውዲ አረቢያ ደግሞ የእስልምና እምነት ታላላቅ ቅዱሳን ስፍራዎች መገኛና ከዓለማችን ትልቅ የነዳጅ ላኪዎች አንዷም ናት። ፓኪስታን በበኩሏ የኒውክሌር ታጣቂ የሆነች ብቸኛዋ የሙስሊም ሀገር ናት። በቅርቡ በአሜሪካ እስራኤልና በኢራን መካከል በተከሰተው ጦርነት ምክንያት በቀጠናው ለተፈጠረው አለመረጋጋት ምላሽ ለመስጠት እነዚህ ሶስቱ በብዛት ሱኒ ሙስሊም የሆኑ አገራት ጥቃቶችን ለመግታት ወታደራዊ ትብብራቸውን እያጠናከሩ ነው። ይህም ጥቃት በሚከሰትበት ጊዜ አንካራና ኢስላማባድን ወደ ተራዘመና ውድ ዋጋ የሚያስከፍል ግጭት ውስጥ ሊያስገባቸውም ይችላል። ኦገስት 7 ቀን በመካ በተፈረመው የጋራ የመከላከያ ስምምነት ምክንያት ህብረቱ ከኔቶ በተለይም የአንድ አባል ሀገር መጠቃት የሁሉ መጠቃት ነው ከሚለው ከኔቶ አንቀጽ 5 ጋርም ይነጻጸራል። የቱርክ የውጭ ጉዳይ ሚኒስትር ሃካን ፊዳንም ይህንኑ ንጽጽር አድርገዋል። ነገር ግን በአንዱ ላይ የሚሰነዘር ጥቃት በሁሉም ላይ እንደተሰነዘረ ይቆጠራል ከሚለው መርህና የኔቶ ሁለተኛው ትልቅ ሰራዊት ባለቤት የሆነችውን ቱርክን ከመያዙ ባለፈ አዲሱ ስምምነት ከምዕራባውያኑ የኔቶ ጥምረት ጋር ያለው ተመሳሳይነት በጣም አነስተኛ ነው። ከሁሉም በላይ ግን ስምምነቱ ጥቃት በሚደርስበት ጊዜ አገራቱን እስከምን ድረስ ለተወሰነ ወታደራዊ እርምጃ እንደሚያደርግ በግልጽ የታወቀ ነገር የለም። ኔቶ የተቀናጀ ወታደራዊ እዝ መዋቅር ያለው ሲሆን በሪያድ በአንካራና በእስላማባድ መካከል በተደረገው ሶስትዮሽ ስምምነት የተደረሱ ዝርዝር ሁኔታዎች ግን እስካሁን ግልጽ አይደሉም። ሆኖም አዲስ ሚኒስትሮች ኮሚቴና መቀመጫውን ሳውዲ አረቢያ ያደረገ ሴክሬታሪያት ለማቋቋምም ታቅዷል። የቱርክ ምክትል ፕሬዝዳንት እንደተናገሩት የሶቪየት ህብረትን መስፋፋት ለመግታት ከተቋቋመው ኔቶ በተለየ መልኩ ይህ ስምምነት ማንኛውንም የተወሰነ አገር ለመውጋት ያለም አይደለም። የፖለቲካ ተወካዮች ምንም ያህል ቢናገሩ ስምምነቱ በቀጠናው አሁን ላሉት እውነቶች በተለይም የሳውዲ አረቢያን ጨምሮ የባህረ ሰላጤው ሀገራትን እየነካ ላለው የአሜሪካ እስራኤልና የኢራን ጦርነት ምላሽ ለመስጠት እንደተፈጠረም ግልጽ ነው። የሳውዲ የህዝብ ዲፕሎማሲ ምክትል ሚኒስትር በማህበራዊ ሚዲያ እንደተናገሩት ስምምነቱ አዲስ ወታደራዊ ዘዋሪ ወይም የሃይማኖት ቡድን ለመፍጠር ያለመ አይደለም፣ እንዲሁም ከኒውክሌር ፍላጎት ወይም ከጦር መሳሪያ ውድድር ጋር የተያያዘ እንዳልሆነም አንስቷል። የፓኪስታን የውጭ ጉዳይ ሚኒስትር በበኩላቸው የመካው ስምምነት በእነዚህ ሀገራት መካከል ወይም ከሌሎች ሀገራትና ድርጅቶች ጋር ያሉትን ነባር የሁለትዮሽ ወይም የብዙ ወገን ስምምነቶችን አይሰርዝም አይተካምም ብለዋል። ምንም እንኳን የኔቶ አይነት መዋቅር ወይም አዲስ ሃይማኖታዊ ስብስብ ባይሆንም የሶስቱ ተጽዕኖ ፈጣሪ የሙስሊም ሀገራት ጥምረት በቀጠናዊ ደህንነት መዋቅር ላይ ትልቅ የፖሊሲ ለውጥ መኖሩን አመላክቷል። ቴህራን እንደገለጸችው በወረቀት ላይ ብቻ ያለ ስምምነት አይደለም። ለዚህም ነው የመካው ስምምነት ለእያንዳንዱ አገር ምን ማለት እንደሆነ፣ ሌሎች ሀገራት ሊቀላቀሉ እንደሚችል፣ በእስራኤል ዘንድ ምን እንዳስከተለና ምን አይነት ወሰኖች እንዳሉት ማስረዳት አስፈላጊ ሆነው ሲሉ ተናግረዋል። ለማስታወስ ያህልም ሳውዲ አረቢያ መሰል የጋራ የመከላከያ ስምምነት ከፓኪስታን ጋር በሴፕቴምበር 2025 እንዲሁም ከስድስቱ የባህረ ሰላጤው ትብብር ምክር ቤት GCC አገራት ጋር ተፈራርማ ነበር። ነገር ግን ሁለቱም ስምምነቶች በቅርብ ወራት ውስጥ ሪያድ ራሷን ከኢራን ጥቃቶች እንድትከላከል ጉልህ እገዛ አላደረጉላትም። በተጨማሪም የፓኪስታን ተወካዮች ባለፈው ዓመት ስምምነቱ የኒውክሌር ከለላን እንደማያካትት ገልጸው ነበር። በአትላንቲክ ካውንስል የመካከለኛው ምስራቅ ማዕከል ዳይሬክተር የሆኑት ኤልሰን ማይነር እንዳሉት ፓኪስታን በቅርብ ወራት ውስጥ በሺዎች የሚቆጠሩ ወታደሮችን፣ ድሮኖችንና የላቁ የአየር መከላከያ ስርዓቶችን ወደ ሳውዲ አረቢያ አሰማርታለች። ግብጽ ከሳውዲ አረቢያ ከፓኪስታንና ከቱርክ ጋር መደበኛ ባልሆነም የአራት አገራት ቡድን ውስጥ እየተሳተፈች ነው። ስለዚህ በርካቶች የዚህ ስምምነት አባል ሆና እንደምትቀጥልም ይጠብቃሉ። ስምምነቱ ከተፈረመ በኋላ የቱርክ የውጭ
ጉዳይ ሚኒስትር ሀካን ፊዳን ግብጽ ተፈጥሯዊ አጋር እንደሆነችና ልትቀላቀል እንደምትችልም ጠቁመዋል። የግብጽ የውጭ ጉዳይ ሚኒስትር ባድር አብድላቲ ካይሮ ስምምነቱን በጥንቃቄ እየተመለከተችው ነው ብለዋል። ግብጽ በዚህ ጥምረት ውስጥ መቀላቀል ከኢራን፣ ከእስራኤል፣ ከተባበሩት አረብ ኤምሬትስ፣ ከግሪክ፣ ከቆጵሮስና ከህንድ ጋር ያላትን ግንኙነት እንዳያፈርስባትም ትሰጋለች። ስምምነቱን የፈረሙት ሶስቱ አገራት ጦርነት በከፍተኛ ሁኔታ መልኩን በቀየረው ቀጠና ውስጥ ጥምረት ለመፍጠር ሲሞክሩ አደጋ እንዳለውም ይገነዘባሉ ተብሏል። መገናኛ ላይ እንገናኝ። ቴምሮች ነን። መገናኛ የካ ክፍለ ከተማ ጀርባ ላይ አዲስ ሳይት ይዘንላችሁ መጥተናል። ከባለ 1 መኝታ 60 ካሬ ጀምሮ እስከ ባለ 3 መኝታ 145 ካሬ አማራጮች በልዩ አከፋፈል በ40/60 60%ቱን ቁልፉን ስናስረክቦ ይከፍሉናል። በ20/80 80%ቱን በ15 ዙር በግንባታ ሂደት ይከፍሉናል። 100% ለሚከፍሉ ደንበኞቻችን የ35% ልዩ ቅናሽ እናደርግሎታለን። በማስታወቂያ ዋጋ የቀረበ ትልቅ ዕድል ስለሆነ እንዳያመልጦ። ብልሆች ዛሬን ይጠቀማሉ። ለበለጠ መረጃ በ0960 62 88 88 ቴምር ፕሮፐርቲስ የህልሞ ማረፊያ